ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የስምንተኛ ክፍል ማትማቲክስ ዩኒት 1 ፓርት 4 ነው። ሪፕሬዘንቴሽን ኦፍ ራሽናል ነምበርስ ኦን ነምበር ላይንስ ይላል። የራሽናል ነምበርን በቁጥር መስመር ማስቀመጥ ሪፕሬዘንት ማድረግ ነው የሚለው። አክቲቪቲ 1.3 ሪፕሬዘንት ኢች ኦፍ ዘ ፎሎዊንግ ኢንቲጀርስ ኦን ዘ ነምበር ላይን፣ የቁጥር መስመር ላይ ወክሏቸው ነው የሚለው። ይህን የቁጥር መስመር ስንጽፍ እንዴት ነው የምናደርገው? መጀመሪያ ላይን እንሰራለን። ከዛ ይሄ ወደዚህ ይቀጥላል፣ ይሄም ወደዚህ ይቀጥላል ማለት ነው። መሀል ላይ ስንት አለች? ዜሮ አለች። ምክንያቱም ከቁጥር መካከል ከኔጌቲቭ እና ከፖዘቲቭ መካከል ዜሮ ስላለች ማለት ነው። ከዛ ወደ ቀኝ በኩል ያለው ፖዘቲቭ ቁጥሮች ነው የምናስቀምጣቸው 1 2 3 4 እያልን። ከዛ እነዚህ ላይ የተሰጠን እዚህ 7 ለምሳሌ እዚህ ከ7 ብትቀመጥ 7 ብለን ማስቀመጥ እንችላለን። እዛ ደግሞ ወደዚህ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 እያለ ሄዶ ኔጌቲቭ 5ን እዚህ ላይ ማስቀመጥ እንችላለን ማለት ነው። ነምበር ላይን ላይ ማስቀመጥ ማለት እንደዚህ ነው። ቱ ሎኬት አን ኢንቲጀር ኤም ኦን ነምበር ላይን፣ ኤም የሚባል ኢንቲጀርን ነምበር ላይን ላይ ለማስቀመጥ ሎኬት ለማድረግ ፈርስት ዲተርማይን ዘ ሳይን ኦፍ ዘ ነምበር፣ መጀመሪያ ማድረግ ይጠበቅብናል። ሳይኑን ወይም ደግሞ ፖዘቲቭ ነው ኔጌቲቭ ነው ዜሮ ነው የሚለው መጀመሪያ ዲተርማይን ማድረግ ይጠበቅብናል ማለት ነው። ኢፍ ኤም ኢዝ ኤ ፖዘቲቭ ኢንቲጀር፣ ይሄ ኤም የሚባለው ፖዘቲቭ ከሆነ ዘን ኤም ኢዝ ሎኬትድ አት ኤም ዩኒትስ ቱ ዘ ራይት ኦፍ ዘ ፖይንት ሪፕሬዘንትድ ባይ ዜሮ ዘ ኦሪጂን ኦን ዘ ነምበር ላይን ይላል። ምንድን ነው የምናደርገው? ዜሮ ኦሪጂን ላይ ነው ያለችው። ዜሮ የነምበር ላይኑ ኦሪጂን ላይ ነው የምትቀመጠው መሀል ላይ ማለት ነው። ከዛ በኋላ ወደ ራይት ማለት ወደ ቀኝ ነው። ኤም ዩኒት ማለት ኤም የሚያክል ቆጥረን ሄደን ማለት ነው። ኤም ነው የተሰጠን። ለምሳሌ 7 ከሆነ 1 2 3 4 5 6 7 ብለን እዛ በኋላ እናስቀምጣለን ማለት ነው። ወደ የት ነው? ፖዘቲቭ ከሆነ ራይት ወደ ቀኝ ማለት ነው። ኢፍ ኤም ኢዝ ኤ ኔጌቲቭ ኢንቲጀር፣ ኤም ኔጌቲቭ ከሆነ ደግሞ ዘን ኤም ኢዝ ሎኬትድ አት ኔጌቲቭ ኤም፣ ወደ የት ነው? ወደ ግራ። ኔጌቲቭ ማለት ወደዚህ ነው እየሄደ የሚሄደው። ኔጌቲቭ ኤም ዩኒትስ ቱ ዘ ሌፍት ኦፍ ዘ ፖይንት ሪፕሬዘንትድ ባይ ዜሮ፣ ከዜሮ ወደ ግራ ማለት ነው። ምን ያህል ዩኒት? ኤም ያህል ዩኒት በኔጌቲቭ ተብሎ ነው የሚጻፈው። ዘ ኦሪጂን ኦፍ ዘ ነምበር ላይን፣ የነምበር ላይን ኦሪጂን ማናት? ዜሮ ናት። ኤግዛምፕል 1.9 ሎኬት ኔጌቲቭ 6 ኤንድ 3 ኦን ነምበር ላይን፣ ነምበር ላይን ላይ ኔጌቲቭ 6 እና 3 አስቀምጡ ነው የሚለው። ሶሉሽን ፈርስት ድራው ዘ ነምበር ላይን ዊዝ አን አፕሮፕሪየት ዩኒት ኤንድ ሎኬት ፖይንት ሪፕሬዘንትድ ባይ ዜሮ። መጀመሪያ ላይ ላይን እንሰራለን። ከዛ በኋላ ያን ላይኑ ደግሞ በምንድነው አፕሮፕሪየት የሆነ ወይም እኩል የሆነ በኩል የተከፈለ ዩኒት አለው ማለት ነው። እና መሀል ላይ ዜሮ እናስቀምጣለን። ዘን ሙቭ 6 ዩኒትስ ቱ ዘ ሌፍት፣ ምክንያቱም ወደ ሌፍት ሙቭ እናድርገው ምንድነው 6 ኔጌቲቭ ስለሆነች ነው። ኔጌቲቭ ስለሆነች ወደ ግራ 6 ዩኒት እንሄዳለን። ከዜሮ 1 2 3 4 5 6 ብለን ማለት ነው። ኔጌቲቭ 6ን ሎኬት ለማድረግ ማለት ነው። ኤድ ሙቭ 3 ዩኒትስ ቱ ዘ ራይት፣ ወደ ቀኝ ደግሞ 3 ዩኒት ሙቭ እናደርጋለን፣ እንቀሳቀሳለን። 1 2 3 ማለት ነው። ኦፍ 0 ቱ ሎኬት 3 አሲዮን ፊገር 3ን ሎኬት ለማድረግ ወደ ቀኝ 3 ጊዜ 3 ዩኒት፣ ኔጌቲቭ 6 ለማግኘት ደግሞ ወደ ግራ ኔጌቲቭ 6 ጊዜ ሙቭ እናደርጋለን ማለት ነው። ሎኬቲንግ ኤ ራሽናል ነምበር፣ ይሄ ኢንቲጀር ነው ሎኬት ስናደርግ የነበረው እና ደግሞ አሁን ራሽናል ነምበር ሎኬት እናደርጋለን። ኮንሲደር ኤ ራሽናል ነምበር ኤ ኦቨር ቢ ዌር ኤ ኤንድ ቢ አር ኢንቲጀርስ ኤንድ ቢ ዲፍረንት ፍሮም ዜሮ። ኬዝ 1 ኤ ኦቨር ቢ ኢዝ የፕሮፐር ፍራክሽን። ፕሮፐር ፍራክሽን ማለት ኤ ከቢ ያንሳል ማለት ነው። ኤ ከቢ ካነሰ ደግሞ የሚመጣልን ውጤት በዜሮ እና በአንድ መካከል ነው የሚሆነው። ዜሮም አይሆንም አንድም አይሆንም፣ 0 ነጥብ ምናምን ነው የሚመጣልን ውጤቱ። ኤ ኢዝ ክሎዘር ቱ ዜሮ ዛን ቢ፣ ኤ ከዜሮ የተጠጋች ከሆነች ከቢ ይልቅ ወደ ዜሮ የተጠጋች ከሆነች ኤ ማለት ነው። ኦን ዘ ነምበር ላይን ዜር አር ቱ ሰብ ኬዝስ ቱ ኮንሲደር ኤ ኦቨር ቢ ግሬተር ዛን ዜሮ ኤንድ ኤ ኦቨር ቢ ሌስ ዛን ዜሮ። እና እነዚህ ከዜሮ ሊበልጥ ይችላል፣ ከዜሮ ደግሞ ሊያንስ ይችላል። ምክንያቱም ምንድነው ቁጥሮቹ ኔጌቲቭ ከሆኑ ከዜሮ ያነሰ ቁጥር ነው የሚሆነው። ቁጥሮቹ ፖዘቲቭ ከሆኑ ደግሞ ከዜሮ የበለጠ ነው የሚሆነው ማለት ነው። ሰብኬዝ 1 የመጀመሪያው ሰብኬዛችን ኤ ኦቨር ቢ ከዜሮ የሚበልጥ ከሆነ ነው። ይህ ማለት ፖዘቲቭ ከሆነና ኔጌቲቭ ከሆነ ብላችሁ ለዩት። ከዜሮ ይበልጣል ከዜሮ ያንሳል የሚለው ፖዘቲቭ ከሆነና ኔጌቲቭ ከሆነ ብላችሁ ያዙትና ፖዘቲቭ ከሆነ ይህ ቁጥር ማለት ኤ ኦቨር ቢ የሚመጣልን ፖዘቲቭ ከሆነ ዲቫይድ ዘ ላይን ሴግመንት ዊዝ ኢንድ ፖይንት ሪፕሬዘንትድ ባይ 0 ኤንድ 1 ኦን ዘ ነምበር ላይን ይላል። ኢንቱ ቢ ኢኳል ፓርትስ ምንድነው የምናደርገው? ነምበር ላይኑን 0 ከዛ በኋላ 1 ብለን እናስቀምጣለን። ከዛ
ኢኳል ፓርት እንከፍላቸዋለን ማለት ነው። The ኤዝ ፖይንት ኦፍ 0 to 1 is represented by a over b። ኤዝ ፖይንት ማለት ኤ የሆነች ቁጥር ናት። የእሷ ፖይንቷ ምናት ሪፕሬዘንት የሚያደርገው ኤ ኦቨር ቢ ናት ማለት ነው። በምሳሌ ስናየው ሎኬት 4 over 5 ኦን ነምበር ላይን። ይህ እንግዲህ የሚመጣልን ይሄ ፕሮፐር ፍራክሽን የሚባል ነው። የላይኛው ከታችኛው ሲያንስ ማለት ነው። የላይኛው ትንሽ ሲሆን ወይም ደግሞ ኑሜሬተሩ ትንሽ ሲሆን ማለት ነው። እና ደግሞ ሁሉ ከዜሮ የሚበልጡ ከሆኑ ግሬተር ዛን ዜሮ የሚለን ማለት ነው። እንደዛ ከሆኑ እንዴት ነው የምናደርገው? 4 over 5 ኢዝ ፕሮፐር ፍራክሽን ኤንድ 4 over 5 ግሬተር ዛን ዜሮ። እሺ ሁለቱም ኮንዲሽን አሟልቶልናል። መጀመሪያ ስቴፕ 1 draw the line and locate the integer 0 and 1 on the number line። መጀመሪያ ላይኑን እንሰራለን። ከዛ በኋላ 0 እና 1ን ነምበር ላይን ላይ ሎኬት እናደርጋለን። ላይኑ ተሰራሄው ከዛ በኋላ 0 እዚቻለች 1 እዚህ ጋር አለች ማለት ነው። ሁለተኛ divide the line segment with end point 0 and 1 into 5 equal parts። በምኑ መሰረት ነው እኩል የምንከፍለው? በዚህ በታህታዋ ወይም ደግሞ ኤ ኦቨር ቢ በቢ ማለት ነው። በታህታዋ ከ5 ማለት ነው። እቺ 5 ስለሆነች ከ5 እንከፍለዋለን። 1 2 3 4 5 ሆኖ ከ5 እኩል ፓርት ከከፈለ ከዛ በኋላ the fourth point ኤዝ ማለት ኤ ማለት እቺ ኤ ኦቨር ቢ መልካ ያልተጻፈ የተባልነው ኤዝ ፖይንት ካልን ቅድም እቺ ፎርዝ ማለት ናት። በኤ የተተካቸው 4 ስለሆነች ስለዚህ the fourth point from 0 to 1 is a point represented by 4 over 5 as the figure 1.3 ይላል። ስለዚህ 1 over 5 2 over 5 3 over 5 እያለ ሄዶ 4 over 5 እዚህ ጋር ነው ያለችው። ስንተኛው ማለት ናት? አራተኛዋ። ከዛ አንድ ይሆንልናል መጨረሻ ላይ። ስለዚህ እቺ 4 over 5 የምትባለዋ የት ላይ ነው ያለች? አራተኛው ላይ። ከዛ እቺ መሆኗን ሎኬት አድርግና አሳየን ማለት ነው። ሰብኬስቱ ደግሞ ሰፖዝ ኤ ኦቨር ቢ ከዜሮ የሚያንስ ከሆነ ዌር ኤ ለዛን 0 ኤንድ ቢ ግሬተር ዛን 0። ይህ ማለት ኔጌቲቭ ቁጥር ከሆነ ማለት ነው። በዜሮ እና በአንድ መካከል ሆኖ ኔጌቲቭ ቁጥር ከሆነ ማለት ነው ይመጣል ውጤት። ወይም ፕሮፐር ፍራክሽን ሆኖ ኔጌቲቭ ቁጥር ከሆነ ማለት ነው። ኔጌቲቭ የሚሆነው ደግሞ አንዱ ወይ ኤ ወይ ቢ ኔጌቲቭ ሲሆኑ ነው። ከሁለት አንዱ ኔጌቲቭ ሲሆኑ ማለት ነው። እዛ ምን እናደርጋለን? divide the line segment with end point represented by -1 and 0። ቅድም 0 and 1 ብለን ያስቀምጥነው አሁን በኔጌቲቭ 1 እና በ0 መካከል እናስቀምጣለን። ኦን ነምበር ላይን ኢንቱ ቢ ኢኳል ፓርት ሰዛ ያንን በ0 እና በኔጌቲቭ 1 ያለውን ፓርት ከስንት እናከፍለዋለን? ቢ ወይም ደግሞ በታህታዩ መሰረት ታህታዩ በተጻፈችልን እኩል እንከፍላለን ማለት ነው። the negative ኤዝ point from 0 to -1 to the left is represented by a over b። እና ስንተኛው ማለት ነው? ኤዝ ማለት የመጀመሪያ የላዕላዩ ማለት ነው። እየቆጠርን ሄደን ላዕላዩ ላይ ስንደርስ ስንት ይሆናል ማለት ነው? የኤ ኦቨር ቢ ነምበር ላይ ሎኬት የሚደረግበት ይሆናል ማለት ነው። ለምሳሌ -3/4 ብንል ኦን ዘ ነምበር ላይን ይሄ ቢሰጠን እንዴት ነው የምናደርገው? መጀመሪያ ላይ -3/4 ምንድናት? ፕሮፐር ፍራክሽን ናት። 3 ከ4 ስለምታንስ ማለት ነው። እና ደግሞ -3/4 ኔጌቲቭ ናት ወይም ከዜሮ ታንሳለች። ስለዚህ ይሄ ኮንዲሽን አሟልቶልናል። 3 ስቴፕ 1 ምንድነው የምናደርገው? ድራው ዘ ላይን ነምበር ላይን በኔጌቲቭ 1 እና በ0 መካከል አድርገን እንሰራለን። ይህ ሲሰራ 0 እዝቻለች፣ ኔጌቲቭ 1 እዝቻለች፣ ተሰራ ላይን እንሰራን ማለት ነው። ስቴፕ 2 divide the line segment with end point -1 and 0 into 4 equal parts። ከዛ በኋላ ምንድነው የምናደርገው? ከስንት ነው የምንከፍለው? በታህታዩ መሰረት ማለት ነው። 4 አይደለች ታህታዩ። ስለዚህ ከ4 እኩል እንከፍላቸዋለን። 1 2 3 4 ማለት ነው። ከዛ ከ4 ከከፈልን በኋላ እየቆጠርን ወደ ግራ እየቆጠርን ስንተኛው ላይ? -3ኛው ላይ ወይም ደግሞ 3ኛ ዲጂት ላይ ስንደርስ ማለት ነው። ይህ ማለት 1 2 3 3ኛ ላይ ስንደርስ ማለት ነው። እዚች ላይ ስንደርስ እሷ ማናት? ያቺ ቁጥር ናት ማለት ነው። ነምበሯ ሎኬት የምታደርግባት ቁጥር ናት ማለት ነው። ስለዚህ -3/4 እዚች ላይ ሎኬት ታደርጋለች እንላለን ማለት ነው። ስታንዲንግ ፍሮም 0 ሙቭ 3 ዩኒትስ ኢንቱ ዘ ሌፍት ቱ -1። ከዜሮ በመነሳት 3 ዩኒት ነው ሙቭ የምናደርገው ወደ የት? ወደ ግራ። ምክንያቱም ቁጥሯ ኔጌቲቭ ስለሆነች። and the third point is represented -3 over 4 እና ሶስተኛው ፖይንት -3/4 ትወክልልናለች ማለት ነው። ኬዝ 2
ኤ ኦቨር ቢ ኢዝ ኢምፕሮፐር ፍራክሽን። ኤ ኦቨር ቢ ደግሞ ኢምፕሮፐር ከሆኑ ወይም ህገወጥ ክፍልፋይ ከሆኑ ዛት ኢዝ ቢ ኢዝ ክሎዘር ቱ ዜሮ ዛን ኤ ኦን ዘ ነምበር ላይን። ስለዚህ ቢ ወደ ዜሮ ይጠጋል ማለት ነው። ቅድም ኤ ነበር ወደ ዜሮ የሚጠጋው፣ አሁን ቢ ወደ ዜሮ ይጠጋል ማለት ነው። ዘን ራይት ኤ ኦቨር ቢ ኢኳልስ ቱ ፒ ፕላስ አር ኦቨር ቢ። ይሄ ማለት ስናካፍለው የሆነ ሙሉ ቁጥር ይመጣልናል ማለት ነው። ኢምፕሮፐር ማለት ኤ ከቢ ይበልጣል ማለት ነው አይደለም? ኤ ከቢ የሚበልጥ ከሆነ ደግሞ ስናካፍለው የሆነ ሙሉ ቁጥር ይመጣልናል። ማን አልናት? እሷን ፒ ያልናት ፒ። ከዛ አር የቀረችዋ ናት ኦቨር ቢ ማለት እራሷ ቢ ናት። ስለዚህ ዌር ፒ ኤንድ አር አር ኢንቲጀርስ ዊዝ አር ኢዝ ክሎዘር ቱ ዜሮ። እናቺ አር ወደ ዜሮ የተጠጋች ናት ማለት ነው። ቀሪ ስለሆነች አር ዜሮ ዛን ቢ ኦን ደ ነምበር ላይን ከቢ ይልቅ ወደ ዜሮ እየተጠጋች የሄደች ቁጥር ናት አር የምትባለው። ኢን ዚስ ኬዝ ኦልሶ ዜር አር ቱ ሰብ ኬዝስ ቱ ኮንሲደር። እና ደግሞ በዚህ ኬዝም ሁለት ሰብ ኬዞች አሉ። ምንምናቸው? ኤ ኦቨር ቢ ከዜሮ ሲበልጥና ኤ ኦቨር ቢ ከዜሮ ሲያንስ ወይም ኔጌቲቭ ሲሆን እና ፖዘቲቭ ሲሆን ተብሎ በሁለት ይከፈላል። ሰብኬዝ ዋን ሰፖዝ ኤ ኦቨር ቢ ግሬተር ዛን ዜሮ። ኤ ኦቨር ቢ ከዜሮ ሲበልጥ ወይም ደግሞ ፖዘቲቭ ሲሆን ኤንድ ኤ ኦቨር ቢ ኢኳልስ ቱ ፒ ፕላስ አር ኦቨር ቢ። እና የሚመጣልን ምንድን ነው? ኤ ኦቨር ቢ የሆነ ሙሉ ቁጥር ይመጣልናል፣ ምክንያቱም ኤ ከቢ ስለምትበልጥ ማለት ነው። ፕላስ አር ኦቨር ቢ የሆነ ቀሪ ያለን እሱ ይመጣልናል። ስቴፕ አሉት፣ ሁለት ስቴፖች ናቸው። ስቴፕ ዋን draw the number line and locate the point by the number p and p plus 1። መጀመሪያ ላይን እንሰራለን። ፖይንታችን የምናደርገው በምንና በመካከል ነው፣ በፒ እና በፒ ፕላስ 1። እቺ ፒ የሆነች ቁጥር ናት። እዛ በፒ ፕላስ 1 ማለት ደግሞ ከሷ አንድ ቁጥር ጨምረን ማለት ነው። ከዛ ስቴፕ 2 divide the line segment on the number line with end point represented by p and p plus 1 into p። እና ነምበር ላይኑን በፒ እና በፒ ፕላስ 1 ያለው መካከል ያለው ነምበር ላይን ከስንት እንከፍለዋለን? ከቢ ማለት ቢ ማለት የሆነች ቁጥር ናት አይደለም? ስለዚህ በቢ እኩል እንከፍላታለን። ለምሳሌ ቢ 3 ብትሆን ከ3 እንከፍለዋለን ማለት ነው። ኢኳል ፓርትስ እኩል ማለት ነው። ዘን the r's point from p to p plus 1 is represented by a over b። እና ከዛ በኋላ ምንድነው የምናደርገው? r's point ማለት r የምትባል የሆነች ቁጥር አለች። ከዛ እየቆጠርን ሄደን እዛች ቁጥር ላይ ስንደርስ ማለት ነው። ለምሳሌ እንመልከት እዚህ 4/3ኛን ስንመለከት ስንት ሙሉ ቁጥር ይመጣልናል? 4/3 4 ሲካፈል ለ3 ስንት ይሆንልናል? አንድ ጊዜ 3 ስንት ይቀራል? 4 ሲቀነስ 3 1። ስለዚህ ይሄን ፒ ፕላስ አር ኦቨር ቢ በሚለው ስናስቀምጠው 1 ሲደመር 1 ሙሉ 1/3 የሚባለው ማለት ነው። 1 ሙሉ 1/3። ስለዚህ ፒያችን ስንት ናት? እቺ 1 ናት። ፒ 1 ከሆነች ነምበር ላይኑን ከሰራን በኋላ በ1 እና በ1 ፕላስ 1 ፒ ፕላስ 1 አለ የተባልነው በ1 ፕላስ 1 ማለት በ1 እና በ2 መካከል ነው የምናደርገው። ነምበር ላይኑን ስንሰራ divide the line segment with end point 1 and 2። ስለዚህ በ1 እና በ2 መካከል እናደርገዋለን። the number line into 3 equal parts። ከዛ ከስንት እንከፍለዋለን? ከቢ አይደለ? ቢ ማለት ደግሞ ታችኛው ታህታዋ ናት። ከ3 እንከፍለዋለን ማለት ነው። ከ3 ስንከፍለው ይሄው ይመጣልን 1 2 3 ማለት ነው። ከዛ በኋላ ዘን the first point from 1 to 2 is the point represented by 4 over 3 as shown below። ከዛ በኋላ ምንድነው የምናደርገው? የመጀመሪያዋች አር ማለት ነው። ስለዚህ አንድ ስለሆነች የመጀመሪያዋ ነው የምትሆነው። የመጀመሪያዋ ፕሌስ ማለት ነው። ከአንድ ቀጥላ ያለችዋ በፖይንት የምትቀመጠው 4/3ኛን ትወክልልናለች ማለት ነው። አሁን እቺ ለምሳሌ እቺ አንድ ቁጥር ሁለቱና ቢሆን ፕሌሷን ትቀይር ነበር። ከዚህኛው ዋጋ ነው የምትሆን ነበር ማለት ነው። ሁለቱና ቢሆን ግን አንድ ስለሆነች ከአንድ ቀጥላ የምትገኘው ፖይንት ትሆናለች ማለት ነው። ሰብኬስ 2 ሰፖዝ ኤ ኦቨር ቢ ሌስ ዛን 0። ሰብኬስ 2 ደግሞ ኤ ኦቨር ቢ ከዜሮ የሚያንስ ሲሆን ወይም ኔጌቲቭ ሲሆን ማለት ነው። እና ኤ ኦቨር ቢ ኢኳልስ ቱ ፒ ፕላስ አር ኦቨር ቢ ዊዝ ፒ ሌስ ዛን 0 ማለት ይሄ ኔጌቲቭ ቁጥር ናት። ፒ አር ሌስ ዛን 0 ኤንድ ቢ ግሬተር ዛን 0። እች ፖዘቲቭ ሁና ታችኛው ፖዘቲቭ ሁና ላይኛው ኔጌቲቭ ናት። እችም ኔጌቲቭ ስትሆን ማለት ነው። ይሄም ስቴፕ አለው። Step 1 draw the number line and locate the point represented by p minus 1 and p። አሁንም
ፒ የምትባል የመጣችልን ውጤት አለች። በእሷና በፒ -1 መካከል ነው ላይኑን ሪፕሬዘንት የምናደርገው። ከዛ በኋላ ዲቫይድ ዘ ላይን ሴግመንት ኦን ዘ ነምበር ላይን ዊዝ ከዛ በኋላ ተመሳሳይ ነው። ኤንድ ፖይንትስ ሪፕሬዘንትድ ባይ ፒ -1 ኤንድ ፒ ኢንቱ ፒ እና ፒ -1 የምትባለዋ ሪፕሬዘንት ያደረግናችን መስመር ከስንት እንከፍላታለን? ከቢ እኩል ፓርት ማለት ነው። ቢ 4 ከሆነች ከ4 እንከፍላለን። ቢ 3 ከሆነች ከ3፣ ቢ 10 ከሆነችም ከ10 እየከፈልን ማለት ነው ከቢ። ከዛ በኋላ አርዝ ፖይንቷ የነምበር ላይ ነው ሎኬት የምታደርጋት ናት ማለት ነው። አርዝ ፖይንት ማለት የሆነ ኦቨር አለች አይደለ? አር ኦቨር ቢ እቺ አር ቁጥር ሎኬት የምታደርጋት ማለት ነው። እቺ አር 3 ከሆነች ሶስተኛዋ ፖይንት ማለት ነው። ወደ ግራ ነው የምቆጥረው፣ ግን በኔጌቲቭ ጊዜ ሲሆን ወደ ግራ ነው የምቆጥረው። አር 3 ብትሆንም 3 ናት። አር 4 ስትሆን 4 እየሆነች አራተኛው ማለት ነው። ሎኬት -7/4 ኦን ዘ ነምበር ላይን እንደዚህ ሲሰጠን መጀመሪያ -7ን ለ4 እናካፍላለን። ስናካፍል ስንት ይመጣልናል? 1 ሙሉ ይመጣልናል። ከዛ 3 አራተኛ ማለት ነው። ከዛ በኋላ ምንድነው የምናደርገው? ፒያችን ማናት? -1 ናት። ዘን ዲቫይድ ዘ ላይን ሴግመንት ዊዝ ኤንድ ፖይንት -2 ኤንድ -1። ስለዚህ ፒ ምንድነው ነምበር ላይ በምንና በምን መካከል ነው አድርጎት የተባለ? በፒ እና በፒ -1። ፒ ማለት -1 ናት። በ-1 እና -1 -1 ደግሞ -2 ማለት ነው። ስለዚህ ላይናችን በስንትና በስንት መካከል ነው? -1 እና በ-2 መካከል ነው የሚሆነው። ከዛ በኋላ ከስንት እንደምናካፍለው ከቢ እኩል ፓርት ነው ክፍሎት የተባለ ከታችኛው ማለት ነው። ከ4 ተከፈለ። ይሄው ከ-1 እስከ -2 ያለው ከ4 ተከፍሏል። ከዛ በኋላ ዘን ዘ ሰርድ ፖይንት ፍሮም -1 to -2 ከዛ ከዚህ ከ-1 ተነስተን ወደ -2 እየሄድን ካለን ሶስተኛዋ ፖይንት ማለት ነው። ምክንያቱም እቺ 3 ስለሆነች 1 2 3 ብለን ሶስተኛዋ ፖይንት ኢዝ ፖይንት ሪፕሬዘንትድ ባይ -7/4 እቺ ፖይንት ምንድናት? -7 አራተኛ ሪፕሬዘንት የምታደርግልን ናት ማለት ነው። ዴፊኒሽን 1.4 opposite rational numbers are located on the number line in opposite direction from 0 at equal distance. opposite ተቃራኒ ቁጥሮች በነምበር ላይን ከዜሮ በኩል ዲስታንስ ነው የሚቀመጡት፣ ግን በተቃራኒ ቦታ ማለት ነው። በተቃራኒ አቅጣጫ ሆኖ በኩል ዲስታንስ ነው የሚቀመጡት። አሁን ለምሳሌ እዚህ ጋር አንድ ብትኖር እቻ አንድና -1 ከዜሮ ያላቸው ርቀት እኩል ነው ዲስታንሱ፣ ግን ደግሞ በተቃራኒ አቅጣጫ ነው ያለው ማለት ነው። that is opposite rational numbers are numbers that have the same magnitude ምንድነው? ተመሳሳይ ርቀት ያላቸው ማለት ነው። but they are different signs ነገር ግን የተለያየ አቅጣጫ ያላቸው ናቸው ማለት ነው። ለምሳሌ determine the opposite of each of the following rational numbers የእነዚህን rational number ተቃራኒዎቹን ፈልጉ ነው የሚለው። -5/2 ይላል። since -5/2 is located on the left of 0 -5/2 ከዜሮ በስተግራ ስላለች at a distance of 5/2 በ5/2 ርቀት ነው የምትገኘው። from 0 and 5/2 is located in the right of 0 at equal distance 5/2 ከዜሮ 5/2 ርቀት ሂዳ ምንድናት? ወደ ቀኝ ናት። እቺኛይቱ ደግሞ 5/2 ርቃ ወደ ግራ ማለት ነው። ኔጌቲቭ የተባለችው ወደ ግራ ብቻ ስለሄደ ነው። we conclude that 5/2 is opposite of -5/2 and vice versa 5/2 የኔጌቲቭ 5/2 ተቃራኒ ነው። -5/2 ደግሞ የ5/2 ተቃራኒ ነው ማለት ነው። ተቃራኒ ስትባሉ ኔጌቲቭ ከሆነ ፖዚቲቭ ነው ራሱ ፖዚቲቭ ከሆነ ደግሞ ኔጌቲቭ ማድረግ ብቻ ነው ማለት ነው። ቢ ደግሞ 1/3 ወይም ደግሞ 0.333 is located to the right of 0 እቺ ፖዚቲቭ ስለሆነች ወደ ቀኝ ነው ሎኬት የምትደረገው። -1/3 is equal to -0.333 is located to the left of 0 እቺ ደግሞ ወደ ሌፍት ወይም ደግሞ ወደ ግራ ነው ሎኬት የምትደረገው። at equal distance ነገር ግን ርቀታቸው እኩል ነው። ከዜሮ ያላቸው ርቀት እኩል ነው። thus the opposite of 0.33 is -0.33 ማለት ነው። እና ኦፖዚት ሲባል ኔጌቲቭ እና ፖዚቲቭ ነው የሚለያያቸው ማለት ነው። ኤክሰርሳይዝ አለ። ኤክሰርሳይዙን ስሩት ወይም ደግሞ በሌላ ቪዲዮ ሰራላችኋለሁ። ቀጣይ የምናየው ኮምፔሪንግ ኤንድ ኦርደሪንግ ነምበርስ ነው። ይህ ማለት
ኮምፔሪንግ ማለት ማወዳደር ነው። ኦርደሪንግ ደግሞ ቅደም ተከተል ማስያዝ ነው። ራሽናል ነምበሮችን ማወዳደርና ቅደም ተከተል ማስያዝ ማለት ነው። ኮምፔሪንግ ራሽናል ነምበርስ የመጀመሪያው ኮምፔር ማድረጉን ነው የምናየው። ማለት ስናወዳድራቸው ማን ይበልጣል ማን ያንሳል የሚለውም ማለት ነው። ኮምፔር the following pairs of fraction እነዚህን አወዳድሩ ነው የሚለው። ይህን ኮምፔር ስናደርግ 1/4 and 2/4 አንድ አራተኛ እና ከሁለት አራተኛ አንድ ለአራት ከመካፈል እና ሁለትን ለአራት ለምሳሌ አንድ ዳቦን ለአራት ከመካፈል እና ሁለት ዳቦን ለአራት ከመካፈል የቱ ይበልጣል? ሁለት ዳቦን ለአራት መካፈል ይበልጣል። ስለዚህ ይሄ ሌዛን ይባላል ማለት ነው። አንድ አራተኛ ሌዛን 2/4 ይሆናል ማለት ነው። 2/5 and 2/7 ደግሞ ለምሳሌ ሁለት ዳቦን ለአምስት ከመካፈል እና ሁለት ዳቦን ለሰባት ከመካፈል የቱ ይበልጣል? ሁለትን ለአምስት መካፈል ይበልጣል። ስለዚህ ግሬተር ዛን እንላለን ማለት ነው። ሁለተኛ ኮምፔር the following pairs of decimals እነዚህን ደግሞ ኮምፔር አድርጉ ነው የሚለው። a 0.122 and 0.112 እነዚህ የሚበልጠው ማን ነው? 0.122 ነው። ምክንያቱም 0.1 እዛ ቀጥላው 2 ነው ያለችው እዚህኛው 1 ስለሆነች ግሬተር ዛን ይሆናል ማለት ነው። 1.321 እና 2.321 እዚህ ደግሞ ዋናው ቁጥር 1 እና 2 ስለሆኑ ሌዛን ነው የሚሆነው ምክንያቱም አንድ ከሁለት ስለሚያንስ ማለት ነው። if the two rational numbers are in fraction form you can compare them in two ways በፍራክሽን ፎርም ከተቀመጡ ሁለት ራሽናል ነምበሮች በሁለት መንገድ ኮምፔር ማድረግ እንችላለን። የመጀመሪያው ትራንስፎርም the two fractions into decimal form to compare the decimal forms or የመጀመሪያው ፍራክሽኑን ወደ ዴሲማል መቀየር ማለት ነው። ወይም መቀየር ወይም ቀጥታ አካፍሎ በነጥብ ማስቀመጥ እና ከዛ በኋላ ማወዳደር። ሁለተኛ ደግሞ transform the two fraction into fraction form with the same denominator and compare the numerator ወይም ደግሞ ፍራክሽኑን ራሱን ወደ ፍራክሽን ቀይረን ምንድነው የምናደርገው? ዲኖሚኔተሩን እኩል እናደርገውና ኑሜሬተሩን ወይም ደግሞ ለአላዩን ብቻ ማወዳደር እንችላለን ማለት ነው። ኮምፓሪዥን ሜቶድስ ፎር ራሽናል ነምበርስ ራሽናል ነምበርን ኮምፔር የምናደርግበት ዘዴ ነው። given two rational number a over b and c over d ሁለት ራሽናል ነምበሮች ተሰጥተውናል። if the rational number have the same denominator እነዛ ቁጥሮች ተመሳሳይ ዲኖሚኔተር ካላቸው if b is equals to d እቺ b ከዲ ጋር እኩል ከሆነች and b greater than 0 እና ግን ከ0 የምትበልጥ ወይም ፖዚቲቭ ከሆነች then a over b less than c over b a over b less than c over b የሚሆነው ምን ሲሆን ነው? a less than c ሲሆን እቺ a ከሲ ስታንስ ማለት ነው። እነዚህን አታወዳድሩም። እኩል ከሆኑና ፖዚቲቭ ከሆነች የላይኛዋን ብቻ አወዳድራችሁ a ከሲ ካነሰች a over b less than c over b ይባላል። ሁለተኛው if the rational number have different denominator ነገር ግን የተለያየ ታህታይ ካላቸው then convert them to rational numbers having the same denominator and compare the numerator ዲኖሚኔተሮቹን ተመሳሳይ እናደርጋቸዋለን እና ከዛ በኋላ ላይኛዎቹ ኑሜሬተሮቹን እናወዳድራለን ማለት ነው። that is if b greater than 0 and d greater than 0 ያና የሚሆነው ምንድነው? b እና d ከ0 የሚበልጡ ፖዚቲቭ ከሆኑ ማለት ነው። then a over b less than c over d whenever a over b times d over d less than c over d times b over b ይላል። በኤግዛምፕል ስናየው በደንብ ይገባችኋል። note any negative rational number is less than any positive rational numbers and any negative rational number is less than 0 ይላል። ሁሉም ኔጌቲቭ ቁጥሮች ከሁሉም ፖዚቲቭ ቁጥሮች ያንሳሉ። ኔጌቲቭ ሁልጊዜም ያነሰ ነው እና ደግሞ ኔጌቲቭ ቁጥሮች ከዜሮ ያነሱ ናቸው ማለት ነው። ሁልጊዜ ከዜሮ ያነሱ ናቸው። compare each of the following pairs of rational number compare አድርጉ ይለናል። የመጀመሪያ 3 over 2 and 5 over 2 ነው። the rational number 3 over 2 and 5 over 2 have the same denominator ተመሳሳይ ዲኖሚኔተር ነው ያላቸው። ስለዚህ since 3 less than 5 ስለዚህ 3 ከ5 ስለምታንስ ቀጥታ 3 over 2 less than 5 over 2 እንላለን። ተመሳሳይ ዲኖሚኔተር ሲኖራቸው ማለት ነው። ቢ ደግሞ 3 over 4 and 1 over 2 እንደዚህ ከሆነ ደግሞ ምንድነው የምናደርገው? the rational number 3 over 4 and 1 over 2 have different denominator የተለያየ ዲኖሚኔተር ነው ያላቸው ማለት 4 እና 2 የተለያዩ ስለሆኑ to compare them first convert each of
ዘምቱ ፍራክሽን ዊዝ ዘ ሴም ዲኖሚኔተር አንዳቸውን ከሁለት አንዱ ተመሳሳይ ዲኖሚኔተር ለማምጣት እንቀይራቸዋለን። ሲንስ 1/2 ኢኳልስ ቱ ስለዚህ እችን 1/2 ኮንቨርት እናደርጋታለን። ኮንቨርት ለማድረግ ምንድነው የምናደርገው? 4 ለማድረግ ማለት ነው። እችን 4 ለማድረግ በስንት እናባዛዋለን? በሁለት ሁለተኛ ላይኛውንም ታችኛውን በተመሳሳይ ቁጥር ካባዛ ነው እኩል ነው ብለናል አይደለ? ስለዚህ በሁለት ሁለተኛ ስናባዛው 1 ሲባዛ በሁለት 2 ነው። 2 ሲባዛ በሁለት 4 ነው። ስለዚህ እቺ 1 ሁለተኛ ከ2 4ኛ ጋር እኩል ናት። እኩል ከሆነች 2 4ኛን ከማን ጋር ኮምፔር እናደርጋለን? ከ3 4ኛ ጋር ኮምፔር እናደርጋለን። ታህታዩን ወይም ደግሞ የታችኛውን በመቀየር እኩል በማድረግ ማለት ነው። እና ይህን እኩል ካደረግን በኋላ ኑሜሬተሩን ብቻ ነው የምናወዳድረው ማለት ነው። ስለዚህ 3 ግሬተር ዛን 2 ስለዚህ 3 ከ2 ስለሚበልጥ we have 3/4 ግሬተር ዛን 2/4 ይሆናል ማለት ነው። 2/4 ማለት ደግሞ ማለት ነው 1/2 ማለት ነው እኩል ስለሆኑ። ሲ ደግሞ ምን ይላል? 7/9 and -5/3 ሲ since every negative rational number is less than every positive rational number -5/3 less than 7/9 ኔጌቲቭ እና ፖዚቲቭ አወዳድሩ ከተባላችሁ ሁልጊዜም ኔጌቲቭ ያንሳል። ሁልጊዜ ማለት ነው። ምንም ቁጥሩ መጠኑ ትልቅ ቢሆንም ሁልጊዜም ያንሳል። ዲ -1/3 and 0 አሁንም ሲንስ ኤኒ ኔጌቲቭ ራሽናል ነምበር ኢዝ ለስ ዛን 0 ሁሉም ኔጌቲቭ ራሽናል ነምበር ለስ ዛን 0 ስለሆነ ከ0 ስለሚያንስ -1/3 ለስ ዛን 0 እንላለን ማለት ነው። ኢ -5/3 and -1/2 ይላል። ይህ ደግሞ the rational number -5/3 and -1/2 have different denominator የተለያየ ዲኖሚኔተር ነው ያላቸው። to compare them first convert to fraction with the same denominator መጀመሪያ ተመሳሳይ ዲኖሚኔተር ማድረግ ይጠበቅብናል። ስለዚህ -5/3ኛን በስንት ስንተኛ እናባዛዋለን? በሁለት ሁለተኛ ስናባዛው -10 6ኛ ይሆንልናል። ከዛ -1 ሁለተኛን ደግሞ 6 እቺ ታህታዩን 6 ለማድረግ በ3 3ኛ እናባዛለን። -3 6ኛ ይሆንልናል። ከዛ በኋላ እነዚህን ሁለቱን ማወዳደር ነው። ከ-10 እና ከ-3 -10 ያንሳል አይደል? ስለዚህ -10 less than -3 we have -10/6 less than -3/6 therefore -5/3 less than -1/2 ምክንያቱም እቺ -5/3 ወደ -10/6 ስለቀየርናት -1/2 ደግሞ ወደ -3/6 ስለቀየርናት ማለት ነው። ራሳቸውን እናስገባልና ኮምፔር እናደርጋለን ማለት ነው። The other way of comparing rational number is using place value ሌላኛው ደግሞ place value ዩዝ በመጠቀም ነው። After converting the rational number to decimal form ይሄን place value የምንጠቀመው ምንድነው? ወደ decimal form በመቀየር ወይም ወደ decimal በመቀየር ከቀየርን በኋላ ነው። To compare two rational numbers a/b and c/d where a, b, c and d are integers and b different from 0 and d different from 0 እነዚህ ኢንቲጀር ሆነው ዲኖሚኔተሮች ሁለቱ ከ0 የተለዩ ሲሆኑ ማለት ነው። መጀመሪያው ስቴፕ ምንድነው የምናደርገው? ፈርስት ኮንቨርት ዘ ራሽናል ነምበር ቱ ዴሲማል ፎርም ባይ ዲቫይዲንግ ዘ ኑሜሬተር ቱ ዘ ዲኖሚኔተር መጀመሪያው የተሰጠንን ራሽናል ነምበር ወደ ዴሲማል ወይም ደግሞ በቀጥታ እናካፍለዋለን ማለት ነው። ከዛ በኋላ ኮምፔር ዘ ነምበር ቢፎር ዘ ዴሲማል ፖይንት ኦፍ ዘ ቱ ራሽናል ነምበር የምናወዳድራቸው ምኖች ነው? መጀመሪያ ከዴሲማል ፖይንቱ ከነጥቡ በፊት ያሉትን ቁጥሮች ነው የምናወዳድራቸው። ኢፍ ዘይ አር ኢኳል ነገር ግን እነሱ ሁለቱ ቁጥሮች እኩል ከነጥብ በፊት ያሉት ሁለቱ ቁጥሮች እኩል ከሆኑ ኮምፔር ቴንዝ ፕሌስ ዲጂት ኦፍ ዘ ፈርስት ነምበር ዊዝ ዘ ቴንዝ ፕሌስ ዲጂት ኦፍ ዘ ሰከንድ ነምበር 10ኛውን ፕሌስ ኮምፔር እናደርጋለን። ቴንዝ ፕሌስ ኮምፔር እናደርጋለን። እሱ እኩል ከሆነ ወደ 100 ፕሌስ እንሸጋገራለን ማለት ነው። ያን እንሄዳለን። ለምሳሌ ኮምፔር 3/4 and 7/8 by converting them into decimal form ወደ ዴሲማል ፎርም በመቀየር ኮምፔር አድርጉ ነው የሚለው። 3 ለ4 ስናካፍለው 0.750 ይመጣልናል። 7 ለ8 ስናካፍለው ደግሞ 0.875 ይመጣልናል። ስለዚህ መጀመሪያ ከነጥብ በፊት ያሉትን ኮምፔር አድርጉ ነው የተባለው። ከነጥብ በፊት ያለው ደግሞ 0 ነው። 0 እኩል ከሆኑ ወደ ምን እንሄዳለን? ወደ ቴንዝ ፕሌስ ወይም ቀጥሎ ወዳለው
ፖይንት እንሄዳለን። እዚህኛው 7 አለች፣ እዚህኛው ደግሞ 8 አለች። ስለዚህ 7 እና 8 ነው ኮምፔር የምናደርገው። ስለዚህ ከ7 እና ከ8 ማን ያንሳል? 7 ያንሳል። ስለዚህ ይሄ ቁጥር ከዚህ ቁጥር ያንሳል ማለት ነው። ዜርፎር 0.750 ሌዛን 0.875 ብለን እናገኛለን ማለት ነው። ስለዚህ እንደ አጠቃላይ የመጀመሪያው ስንነሳ 3/4 ሌዛን 7/8 ብለን ውጤታችን እናገኛለን ማለት ነው። ኤግዛምፕል 1.17 compare 31.216 and 31.215 ይላል። ኮምፔር ስናደርግ the digits before the decimal point are equal ከዴሲማል ፖይንት በፊት ያሉት ምንድን ናቸው? 31 እኩል ናቸው አይደል? in the number ስለዚህ the first two digits after the decimal point are the same አሁንም 21 እኩል ናቸው። ከዛ በኋላ በቃ እንሄዳለን ማለት ነው። 21 እኩል ከሆኑ ከዛ 6 አለ፣ ከመጀመሪያው 6 አለ፣ ከሁለተኛው 5 አለ። ስለዚህ 6 ከ5 ስለምትበልጥ but the thousandth place ማለት 1000ኛው ፕሌስ ማለት ነው። 1000ኛው ፕሌስ ኦፍ ዲጂት ኦፍ the first is 6 የመጀመሪያው ስንት ነው? 6 ነው። ይቺ ማለት ነው 1000ኛው ፕሌስ የምትባለዋ 6 ናት። and the thousandth place digit of the second number is 5 የዚህኛው ስንት ናት? 1000ኛው ፕሌሷ 5 ናት። ስለዚህ 5 ከ6 ያንሳል ማለት ነው። therefore 31.2159 ሌዛን 31.2168 ብለን በያንሳል እናስቀምጣለን ማለት ነው። ቀጣይ የምናየው ኦርደሪንግ ራሽናል ነምበርስ ነው። ኦርደር ማለት በቅደም ተከተል ማስቀመጥ ማለት ነው። ቅድም ኮምፔሪንግ ነው ያየነው፣ ማወዳደር ነው። ይሄ ይበልጣል ይሄ ያንሳል እያልን ማለት ነው። አሁን ደግሞ በቅደም ተከተል ማስቀመጥ ማለት ነው በኦርደራቸው መሰረት። አክቲቪቲ 1.5 ሎኬት ኢች ኦፍ ዘ ፎሎዊንግ ፍራክሽን ኦን ዘ ነምበር ላይን ይላል። ነምበር ላይን አስቀምጡ ነው የሚለው። ይህን ስናስቀምጥ እንዴት እናደርጋለን? መጀመሪያ ነምበር ላይን እናስቀምጣለን። ከዛ መሀል ላይ ኦሪጂኗ 0 ናት ብለናል። ከዛ በስተግራ በኩል ኔጌቲቮችን በስተቀኝ በኩል ደግሞ ፖዚቲቮችን ነው የምናስቀምጠው። እና እዚህ ኔጌቲቮቹ ሁለት አሉ፣ ኔጌቲቭ 2/3 እና ኔጌቲቭ 1/2። እነዚህን ማንን ቀድሞ እንደሚገኝ ስለማናቅ ዲኖሚኔተራቸውን ተመሳሳይ እናደርጋለን። ቅድም እንዳየነው ስናደርግ 1/2 በ3/3 ስናበዛው ኔጌቲቭ 3/6 ይሆንልናል። እና ኔጌቲቭ 2/3 ደግሞ በ2/2 ስናበዛው ኔጌቲቭ 4 ኔጌቲቭ 6 ይሆንልናል። ኔጌቲቭ 3/6 እና ኔጌቲቭ 4/6 ዲኖሚኔተራቸውን ስንቀይረው ማለት ነው። ስለዚህ ከኔጌቲቭ 3 እና ከኔጌቲቭ 4 ቀድማ መገኘት ያለባት ማናት? ከዜሮ የተጠጋችው ኔጌቲቭ 3 ናት። ስለዚህ ኔጌቲቭ 3/6 የሆነች ደግሞ ኔጌቲቭ 1/2 ስለሆነች ኔጌቲቭ 1/2 መጀመሪያ እንጽፋለን። ከዛ በኋላ ኔጌቲቭ 4/6 የሆነችው ኔጌቲቭ 2/3 ናት። ከዛ ቀጥለን ኔጌቲቭ 2/3 እንጽፋለን ማለት ነው። ፖዚቲቮቹን ደግሞ 3/2 እና 5/6 ናቸው አይደለ? ስለዚህ 3/2 ዲኖሚኔተራቸውን እኩል ለማድረግ ወደ 2 ወደ 6 ለመቀየር በ3 ማባዛት ይጠበቅብናል። እሷን ለማድረግ ደግሞ 3/2 በ3/3 ስናባዛው 9/6 ይመጣልናል። ከ9/6 እና ከ5/6 ማን ከዜሮ የተጠጋ ነው? ከ9 እና ከ5 ማወዳደር ማለት ነው። ከ9 እና ከ5 ወደ ዜሮ የተጠጋችው ማናት? 5 ናት። ስለዚህ መጀመሪያ ላይ 5/6 እናስቀምጣለን። ከዛ 3/2 እናስቀምጣለን ማለት ነው። እንደዚህ አድርገን በነምበር ላይ እናስቀምጣቸዋለን። እና ሁለተኛ ጥያቄ ምንድን ነው የሚለው? አሬንጅ ዘ ነምበር ኢን ዋን አንደኛ ተራ ቁጥር ያለውን ኢን ኢንክሪዚንግ ኦርደር በኢንክሪዚንግ ኦርደር አስቀምጡ ነው የሚለው። ኢንክሪዚንግ ኦርደር ማለት ከትንሽ ወደ ትልቅ እየጨመረ በሚሄድ ኦርደር ማለት ነው። ኔጌቲቭ ቁጥሮች ትንሽ ናቸው ከፖዚቲቭ አንጻር ሲታይል። ስለዚህ መጀመሪያ ኔጌቲቮችን እንጨርሳለን። ኔጌቲቭ 2/3 ከዛ ኔጌቲቭ 1/2 ከዛ ቀጥላ ትንሿ 5/6 ናት። ከዛ 3/2 ናቸው ማለት ነው። ኢንክሪዚንግ ኦርደር ማለት ከትንሽ ወደ ትልቅ እየጨመረ በሚሄደው ኦርደር አስቀምጡ ነው የሚለው። ኢን ኦርደር ቱ አሬንጅ ራሽናል ነምበር ኢን ኢንክሪዚንግ ኦር ዲክሪዚንግ ዩ ካን ዩዝ ኮምፓሪዥን ሜትድ። ራሽናል ነምበርን በኦርደር ለማስቀመጥ በኢንክሪዚንግ ሆነ በዲክሪዚንግ እየቀነሰ የሚሄድ ወይም እየጨመረ የሚሄድም ቢሆን ምን ማድረግ መጠቀም አለብን? ኮምፓሪዥን ወይም ኮምፔር። ማን ይበልጣል፣ ማን ይቀድማል? የሚቀድመው የሚበልጠው መሆኑን ስለምናውቅ ማለት ነው። ኢንክሪዚንግ ኢዝ ኦልሶ ኮልድ አሴንዲንግ ኤንድ ዲክሪዚንግ ኢዝ ኦልሶ ኮልድ ዲሴንዲንግ። ኢንክሪዚንግ ከሆነ አሴንዲንግ ኢንክሪዚንግ ልትባሉ ትችላላችሁ። በአሴንዲንግ ልትባሉ ትችላላችሁ። ዲክሪዚንግ ሲሆን ደግሞ ዲሴንዲንግ ዲዲ ማለት ነው። ዲሴንዲንግ ይሆናል። ኢንክሪዚንግ ኦርደር ሚንስ
ፍሮም ስሞለር ቱ ላርጀር። ኢንክሪዚንግ ከሆነ እየጨመረ የሚሄድ ከሆነ ከትንሽ ወደ ትልቅ ማለት ነው። ዲክሪዚንግ ከሆነ ደግሞ ፍሮም ላርጀር ቱ ስሞለር እየቀነሰ የሚሄድ ማለት ነው። ከትልቅ ወደ ትንሽ እየወረደ የሚሄድ ማለት ነው። ኤግዛምፕል አሬንጅ ዘ ራሽናል ነምበር 3/6 1/6 5/6 7/6። ዲኖሚኔተራቸው እኩል ከሆነ በጣም ቀላል ነው፣ ቀጥታ አሬንጅ ማድረግ የሚጠበቅብን። ኢን ኢንክሪዚንግ ኦር አሴንዲንግ ኦርደር ይላል። በኢንክሪዚንግ ወይም እየጨመረ በሚሄድ ከትንሽ ወደ ትልቅ ማለት ነው። ኢንክሪዚንግ ከሆነ ሶሉሽን ሲንስ ኦል ዘ ነምበር ሃቭ ዘ ሴም ዲኖሚኔተር ዩ ካን ኮምፔር ዘ ዲኖሚኔተር። ዲኖሚኔተራቸው እኩል ስለሆነ ኮምፔር የምናደርገው ምንድነው? ዲኖሚኔተሩን ብቻ ነው። ስለዚህ -7 መጀመሪያ ትሆናለች። ከዛ በኋላ ትንሿ ማናት? 1 ናት። -7 ሌዛን 1 ሌዛን 3 ሌዛን 5። ከዛ በኋላ እነሱ እስከ ዲኖሚኔተራቸው ማስቀመጥ ማለት ነው። በኢንክሪዚንግ ፎርም ሲጻፍ እንደዚህ እናስቀምጣለን ማለት ነው። ቢ ደግሞ 3/2 -5/4 7/6 -13/12 ኢን ዲሴንዲንግ ኦር ዲክሪዚንግ። ይሄ ደግሞ ከትልቅ ነው የምንጀምረው ማለት ነው። በዲሴንዲንግ ነው አስቀምጦ የተባለ ነው። ስለዚህ ሲንስ ዘ ነምበር ሃቭ ዲፍረንት ዲኖሚኔተር፣ ቁጥሮቹ የተለያየ ዲኖሚኔተር ነው ያላቸው። ፈርስት ኮንቨርት ቱ ፍራክሽንስ ዊዝ ዘ ሴም ዲኖሚኔተር ኤንድ ኮምፔር ዘ ኑሜሬተር ኦፍ ዘ ሪዛልቲንግ ፍራክሽንስ። መጀመሪያ ዲኖሚኔተሩን እኩል ማድረግ ይጠበቅብናል ማለት ነው። ዲኖሚኔተሩን ወደ 12 እንቀይራለን። ምክንያቱም ከዚህ ትልቋ ዲኖሚኔተር ማናት? የጋራ መሆን የምትችለው 12 ናት። ስለዚህ ሁሉንም ወደ 12 እንቀይራቸዋለን። -13 12ኛን አንቀይራትም፣ ራሱ 12 ስላላት። ሌሎቹን ግን እንቀይራቸዋለን። 3/2ን በስንተኛ ብናባዛው ነው ታችኛው 12 የሚሆንልን? በ6። ስለዚህ ላይኛውንም ታችኛውንም በ6 ስናባዛ 3 ጊዜ 6 18፣ 2 ጊዜ 6 12 ትመጣልናለች። ከዛ -5/4። እነዚህ ደግሞ 4 በስንት ተባዝታ ነው 12 የምትመጣው ብለን አስበን 3 ናት አይደለ? ስለዚህ ላይኛውንም ታችኛውንም በ3 ስናባዛ -15 12ኛ ይመጣልናል። 76ኛ ደግሞ 6 የታችኛው 12 የምትሆነው በስንት ተባዝታ ነው? በ2። ስለዚህ በ2/2 እናባዛለን 14 12ኛ ይሆንልናል። ከዛ በኋላ ማወዳደር ነው የላይኞቹን ብቻ ማለት ነው እስከ ኔጌቲቫቸው። 18 ይበልጣል ከ14፣ 14 ይበልጣል -13፣ -13 ይበልጣል -15። ከዚህ ሁሉ ትንሿ ማናት? -15 ናት። በኔጌቲቭ ጊዜ ትልቁ ቁጥር ትንሽ ስለሚሆን ነው። ከዛ በኋላ እንዳለ ኦቨር 12 ነው የምናደርጋቸው ሁላቸውንም። ከዛ ራሳቸውን የቀየርናቸውን 18 12ኛ ማለት 3 ሁለተኛን የቀየርናት ናት። 14 12ኛ ማለት ደግሞ 76ኛ ናት። ራሳቸውን እናስቀምጣቸዋለን ማለት ነው እዚህ። ስለዚህ ኦርደር በምናስቀምጥበት ጊዜ ኮምፓሪዥን መጠቀም ግድ ነው ማለት ነው። እንግዲህ የዛሬ ክላሳችን ይህንን ይመስላል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮ ከተመቻችሁም ላይክ አድርጉ። ጥያቄና አስተያየት ካላችሁ ኮሜንት ላይ ጻፉልኝ። አብራችሁ ስለቆያችሁ አመሰግናለሁ። ሰላም ቆዩ።